ሰላም ሰላም ውድ ሀበሻ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ሀበሻ አካዳሚ ትምህርቶችን እየሰጠ ይገኛል። የምንሰጣቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ በማስቀመጠው ቁጥር በማንኛውም ሰዓት በመደወል መማር ትችላላችሁ ማለት ነው። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እጅግ ማወቅ ያሉብንን የእንግሊዘኛ ንግግሮች እንዴት በቀላል መንገድ መግለጽ እንችላለን። ሁል ጊዜ የምንጠቀማቸው የእንግሊዘኛ ንግግሮች አሉ። እነሱን እንዴት ነው በቀላል መንገድ መግለጽ የምንችለው የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እንደተለመደው እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለመማር የሚፈልጉ ቤተሰቦች በማንኛውም ሰዓት በመደወል አማርኛም ሆነ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረ ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው፣ ባላችሁበት ሆናችሁ። ስለዚህ አሁን ወደ ትምህርቱ እንሄዳለን ማለት ነው። እንዴት ማንበብ አለብን፣ ከዛ ትርጉሙስ ምን ማለት ነው የሚለውን እያንዳንዱ እናያለን ማለት ነው። መጀመሪያ ምን ይላል? አይን እንደ አይ ማንበብ፣ አርኢን ርኢ፣ አርኢን ርኢ፣ ኤስን ስ፣ ፒኢን ፕ፣ ሲን ክ፣ ቲን ት ስናነበው አይ ሪ ስ ፔ ት ሪስፔክት ሪስፔክት። ኤች አይን ሂኢ ሂኢ፣ ኤች አይን ሂኢ፣ ኤምን ም ሂኤም ሂም ሂም። አይ ሪስፔክት ሂም፣ አይ ሪስፔክት ሂም ምን ማለት ነው? አከብረሃለሁ ሳይሆን አከብረዋለሁ ለማለት ነው። እሺ አከብረዋለሁ ለማለት ምን አለን? አይ ሪስፔክት ሂም፣ አይ ሪስፔክት ሂም ካለን አከብረዋለሁ፣ እሱን አከብረዋለሁ ስትሉ አይ ሪስፔክት ሂም ስላላችሁ። ሪስፔክት ምንድን ነው? ማክበር አይደል? ሂም ማለት ደግሞ ምንድን ነው? እሱን ለማለት ስትፈልጉ ነው። እሺ ስለዚህ አይ ሪስፔክት ሂም ካላችሁ አከብረዋለሁ፣ እሱን አከብረዋለሁ እያላችሁ ነው ማለት ነው። ከዛስ አሁንም ኤች ኢን እንደማንበብ አለብን። ኤች ኢን እንደ ሄ ሄ፣ ኤልኦን ልአ ልአ፣ ቪኢን ቭ፣ ኤስን ስ፣ ልአብስ ላብስ፣ ኤምኢን ሜ፣ ሂ ላብስ ሚ፣ ሂ ላብስ ሚ ማለት ምን ማለት ነው? እሱ ይወደኛል፣ እሱ ይወደኛል ስትሉ ሂ ላብስ ሚ ማለት ትችላላችሁ። እሱ ይወደኛል። ሂ ማለት እሱ አይደለ፣ ላብ ማለት ደግሞ መውደድ፣ ሚ ማለት ደግሞ እኔ። ስለዚህ ሂ ላብስ ሚ ካልን እሱ ይወደኛል፣ እሱ ይወደኛል እያለ ነው ማለት ነው። ከዛስ አይ አለን። ኤችኤን ህአ ህአ፣ ቪኤን ቭ፣ ህአብ ህአብ፣ አይ ሃብ አለን። አይ ሃብ አይ ሃብ፣ ሲኦን ክኦ ክኦ፣ ኤልን ል፣ ዲን እንደ ድን ማንበብ ስናነበው ኮልድ ኮልድ ኮልድ፣ አይ ሃቭ ኮልድ አይ ሃቭ ኮልድ ምን ማለት ነው? ጉንፋን ይዞኛል፣ ጉንፋን ይዞኛል ስትሉ አይ ሃቭ ኮልድ ማለት ትችላላችሁ ማለት ነው። ያ እዚህ ጋርስ አይን እንደ አይ ማንበብ፣ ሲኤን እንደ ክአ ክአ፣ ኤንን ን፣ ቲን ት፣ አይ ካንት አይ ካንት፣ ቲኤችኤን ቲ ብለን ማንበብ፣ ቲ ኤን ን፣ ኬን ክ፣ ቲንክ ቲንክ። በአንድ ላይ አይ ካንት ቲንክ አይ ካንት ቲንክ ምን ማለት ነው? ማሰብ አልቻልኩም፣ ማሰብ አልቻልኩም ስትሉ አይ ካንት ቲንክ ማለት ትችላላችሁ። ካን ምንድን ነው? አይ ካን ካላችሁ እችላለሁ ነው። እቺ ከኮማ በኋላ ያለችው ቲ ምንድነው የምታመለክተው? ኖት እንደሆነች ነው። ናት ማለት ነው። እሺ አይደለም አይሆንም ለማለት። ስለዚህ አይ ካን የነበረው እቺ ቲ ከተጨመረችበት አልችልም እያላችሁ ነው። አይ ካንት ካላችሁ አልችልም። ቲንክ ምንድን ነው? ማሰብ ማለት ነው። ስለዚህ በአንድ ላይ አይ ካን ቲንክ ካላችሁ ማሰብ አልቻልኩም ብላችሁ በቀላሉ መግለጽ ቻላችሁ ማለት ነው። ከዛስ አሁንም አይቲን እንደማንበብ ነው። ኢት ብለን ማንበብ፣ ዳብሉኤን ወ፣ ኤስን ዝ፣ ወዝ ወዝ፣ ኢት ወዝ፣ ዳብሉኦን ወ ብለን ማንበብ፣ ኤንን ን፣ ዲኢን ደ፣ አርን እንደ ር፣ ኤፍዩን ፉ ብለን ማንበብ፣ ኤልን ል ብለን ማንበብ ስናነበው ወንደርፉል ወንደርፉል ወንደርፉል። ኢት ዋዝ ወንደርፉል ኢት ዋዝ ወንደርፉል ማለት ምንድን ነው? ገራሚ ነበር ወይም ጥሩ ነበር ስትሉ ኢት ዋዝ ወንደርፉል ማለት ትችላላችሁ። ኢት ዋዝ ስትሉ ነበር እያላችሁ ነው። ወንደርፉል ማለት ደግሞ በጣም የሚያምር ማለት ነው። ስለዚህ ኢት ዋዝ ወንደርፉል ካላችሁ ገራሚ ነበር ወይም ጥሩ ነበር እያላችሁ ነው። ወዝ ማለት ላለፈ ነገር እንደዚህ ነበር ስትሉ ነው። ኢት ዋዝ ነበረ ምኑ? ወንደርፉል ማለት ደግሞ ቆንጆ ነው፣ በጣም የሚያምር ገራሚ። ስለዚህ ኢት ዋዝ ወንደርፉል ገራሚ ነበር፣ ቆንጆ ነበር፣ አሪፍ ነበር። ያ ከዛስ አይቲን እንደ ኢት ማንበብ፣ አሁንም ዳብሉኤን እንደ ወ፣ ኤስን እንደ ዝ ማንበብ። ኢት ዋዝ አልን። ኤስ ኦን ሶ ብለን ማንበብ፣ ኤና አይን ናይ ብለን ማንበብ፣ ሲኢን ስ ብለን ማንበብ። ናይስ ናይስ። ኢት ዋዝ ሶ ናይስ ኢት ዋዝ ሶ ናይስ።
ይህም በተመሳሳይ ማለት ነው አሪፍ ነበር፣ ጥሩ ነበር ለማለት ስትፈልጉ ኢት ዋዝ ሶ ናይስ። ኢት ዋዝ ስትሉ ነበር እያላችሁ ነው። ሶ አሁን እዚህ ጋር ሶ ማለት ስለዚህ እንደማለት የምንጠቀመው በብዛት ግን እዚህ ጋር ሶ ማለት እዚህ ጋር በጣም ለማለት ነው። እሺ ናይስ ማለት ደግሞ ምንድን ነው? ናይስ ማለት በጣም አሪፍ፣ ጥሩ፣ ቆንጆ ማለት ነው። ስለዚህ ኢት ዋዝ ሶ ናይስ ካልን አሪፍ ነበር፣ ጥሩ ነበር፣ ቆንጆ ነበር ለማለት እንጠቀማለን ማለት ነው። ያ አሁንም እዚህ ጋር አይቲን ኢት ብለን ማንበብ፣ ዳብሊውኤን ወ ብለን ማንበብ፣ ኤስን ዝ፣ ወዝ ወዝ፣ ኤን እንደ አ፣ ኤምኤን እንደ ሜ፣ ዜድ አይን እንደዚህ፣ ኤንን እንደ ን፣ ጂን እንደ ግ ማንበብ። ስናነበው አሜዚንግ አሜዚንግ፣ ኢት ዋዝ አሜዚንግ ኢት ዋዝ አሜዚንግ ካልን ማለት ነው አስደናቂ ነበር፣ የሚገርም ነበር ለማለት ስትፈልጉ ኢት ዋዝ አሜዚንግ ማለት ትችላላችሁ ማለት ነው። ኢት ዋዝ ስትሉ ምን ብያችኋለሁ? እንደዚህ ነበር እያላችሁ ነው። አሜዚንግ ማለት ደግሞ የሚገርም የሚያስደንቅ ነገር ነው። ስለዚህ ኢት ዋዝ አሜዚንግ አስደናቂ ነበር፣ የሚገርም ነበር ብለን በቀላሉ መለስን ማለት ነው። ያ እዚህ ጋር ደግሞ እናንተ የምትወስዱት ጥያቄ ያለ ምን ማለት ነው? ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ምን ይላል እዚህ ጋር? ኢት ዋዝ ባድ። ኢት ዋዝ ባድ ማለት ምን ማለት ነው? ኮሜንት ሴክሽን ላይ ከእናንተ ጠብቃለሁ። አሁን ወደ ቀጣይ እንለፍ ማለት ነው። የመጀመሪያው ምን ይላል? አሁንም ብኢን ቢ ብለን ማንበብ፣ ብኤ ቢ። ከዛስ ኤስ አይን ስአይ ስአይ፣ ኤልኢን ለ፣ ኤንን ን፣ ቴንት ብለን ማንበብ። ስናነበው ሳይለንት ሳይለንት፣ ቢ ሳይለንት ካለነው ሰው ቢ ሳይለንት ማለት ዝም በል ወይም ዝም በይ ለማለት ስንፈልግ ቢ ሳይለንት ማለት እንችላለን። ቢ ማለት ሁን፣ እንደዚህ ሁን ለማለት ነው የምንጠቀመው ማለት። ሳይለንት ማለት ደግሞ ምንድን ነው? ዝም ማለት ነው። ስለዚህ ቢ ሳይለንት ካለነው ሰው ዝም በል ወይም ጸጥ በይ፣ ጸጥ በል ለማለት እንጠቀማለን ማለት ነው። ከዛ ሳሁን በተመሳይ ቢኢን ቢ ብለን ማንበብ፣ ኤችኤን ህአ ህአ፣ አርን ር፣ ዲን ድ ብለን ማንበብ፣ ህአርድ ሃርድ ሃርድ፣ ቢ ሃርድ ቢ ሃርድ ምን ማለት ነው? ጠንክር ወይም ጠንካራ ሁን፣ ጠንካራ ሁን፣ ጠንከር በል ለማለት ስንፈልግ ቢ ሃርድ ሃርድ ማለት ጠንካራ ማለት። ስለዚህ ቢ ሃርድ ማለት ጠንካራ ሁን ወይም ጠንከር በል እንደማለት ይሆናል ማለት ነው። ያ እዚህ ጋርስ ምን ይላል? አሁንም ቢኢን ቢ ብለን ማንበብ፣ ቢ ብለን ማንበብ፣ ኤስን ስ፣ ኤምኤን ምአ፣ አርን ር፣ ቲን ት፣ ስምአርት ስማርት፣ ቢ ስማርት ቢ ስማርት፣ ጎበዝ ሁን ወይም ጎበዝ ሁኝ ለማለት ስንፈልግ ምናለን? ቢ ስማርት ማለት እንችላለን። ቢ ማለት እንደዚህ ሁን ማለት ነው ብያችኋለሁ። ስማርት ማለት ደግሞ ጎበዝ ጎበዝ ፈጣን ለማለት ነው የምንጠቀመው። ስለዚህ ቢ ስማርት ጎበዝ ሁን ለማለት ቢ ስማርት እንላለን ማለት ነው። እዚህ ጋርስ አሁንም ቢ አልን፣ ኬአይን ካይ ብለን ማንበብ፣ ክአይ ኤንን ን፣ ዲን ድ ብለን ማንበብ፣ ክአይንድ ካይንድ ካይንድ ማለት ደግሞ ምንድነው? ደግ ማለት ነው። ስለዚህ ሁን ማለት ደግሞ ቢ ስለሆነ ቢ ካይንድ ካለ ሰው ደግ ሁን ወይም መልካም ሰው ሁን፣ መልካም ሰው ሁኝ ለማለት ቢ ካይንድ ማለት እንችላለን ማለት ነው። ያ ይኸኛውስ ምን ይላል? አሁንም ሲኤን ይቅርታ፣ ኬኤን እንደ ኪ ማንበብ፣ ኬኤን እንደ ኪ፣ ፔን እንደ ፕ፣ ኪፕ አይቲን ኢት ብለን ማንበብ፣ ኪፕ ኢት ካለን ማለታችን ነው ጠብቅ ወይም ጠብቂ ለማለት ምናለን? ኪፕ ኢት እንላለን ማለት ነው። ኪፕ ማለት ምንድነው? መጠበቅ ነው። ኢት ማለት ደግሞ የሚጠበቀው ነገር። ስለዚህ ኪፕ ኢት ካለን ከሆነ ሰው ጠብቀው ወይም ጠብቂው እያለን ነው ማለት ነው። ያ እዚህ ጋርስ ቲን እንደማንበብ ነው፣ እንደ ት ማንበብ፣ አርን እንደ ር፣ ዋይን እንደ ኢ፣ ትራይ አይቲን ኢት ብለን ማንበብ፣ ትራይ ኢት ምን ማለት ነው? ሞክረው ወይም ሞክሪው ለማለት ስንፈልግ ምናለን? ትራይ ኢት ማለት እንችላለን ማለት። ትራይ ማለት ምንድን ነው? መሞከር ማለት ነው። መሞከር። ኢት ማለት ደግሞ የሚሞከረውን ነገር ሞክረው እየተባልን ያለውን ነገር ይገልጽልናል ማለት ነው። ስለዚህ ትራይ ኢት ካልን ሞክረው ወይም ሞክሪው እንደማለት እንጠቀመዋለን ማለት ነው። እዚህ ጋር ደግሞ ምን ይላል? ቢ ስቶፕ ማለት ምን ማለት ነው? እችን ደግሞ እናንተ ኮመንት ሴክሽን ላይ ምን ማለት እንደሆነች አሳውቁኝ ማለት ነው። ስለዚህ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ማሻሻል ትችላላችሁ ማለት ነው። ስለዚህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እያደርጋችሁ እኛን ማበረታቱን ማለት ነው። እና እንደነገርኳችሁ ኦንላይን ለማንፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ መማር መካተል ትችላላችሁ ማለት ነው። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኘላችሁ፣ ሰላማችሁ ብዝት ይበልልኝ ማለት ነው። ሰላም ሁኑ።